ነው ብለህ ታስባለህ? ንገረኝ እስኪ ቅድም ያልከኝ። እኔ ድህነት ስታነሳ ፊቴን ራሱ ይቀይረዋል። ድህነት ደሃ መሆን አይደለም ማለት ድህነትን ነው ማለት ድህነት ለኔ አዋራጅ ነው። ዝም እንድትል የሚያደርግህ ነው። ማንም እንዳያይህ የሚያደርግህ ነው። ማንም እንዳያደምጥህ የሚያደርግህ ነው። ደሃ ስትሆን ማንም አይወድህም። ማንም ጓደኛ አያረግህም ከናትህና ከፈጣሪ። ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ስለዚህ ድህነትን በልጅነቴ በረንብ ስላየኋት ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለው። ስለዚህ ድህነትን በተለይ ድህነትና ወጣትነት ደግሞ አብሮ አይሄድም። ማን ያሳዝነሃል ብትለኝ ወጣት ሆኖ ደሃ ሲሆን ባስተሳሰብም ደሃ ሲሆን። ስለዚህ ያ ቁጭት ስለነበረኝ ድህነትን በጣም ነው መጣላው። እውነት ነው የምነግርህ፣ በጣም ነው መጣላው። ለምን? ሞራልህን ይጎዳል። ያወክ እንዳላዋቂ እንድትሆን ማንም አይሰማህማ፣ ማንም አያደምጥህም። እንኮ ብር ሲኖር አዋቂም ሳትሆን እንደዋቂ ትታያለህ። ይሰሙሃል፣ ያዳምጣል። ኖ ብዙ ዕውቀት ግን እኔ ከዳሆች ጋር ሰርቻለሁ። አየኸው? ብዙ ዕውቀት ግን ደሃ ጋር ግን አለ። ብዙ ማስተዋል አለ፣ ብዙ እምነት አለ፣ ብዙ ታማኝነት አለ። ግን ያ ድህነት ግን ይሸፍነዋል፣ እንዳይወጣ ያደርገዋል፣ እንዳይታይ ያደርገዋል። ስለዚህ ድህነት ዕውቀትንም የሚሸፍን ነው፣ እምነትንም የሚሸፍን ነው፣ ታማኝነትንም የሚሸፍን ነው፣ ውስጥ ያለውንም የሚሸፍን ነው። ስለዚህ ሰዎች ድህነት ውርስ አይደለም። ድህነትን ግን ሰብሮ መውጣት ግን ይቻላል። ስለዚህ ከድህነት ውስጥ ሰዎች በዚህ መንገድ ካዩት ድህነት የሚያዋርድ ነው። አገርህም እኮ ደሃ ስትሆን የዓለም መሳቂያ ነው እኮ የምትሆነው አይደለ? ትዋረዳለች እኮ። እና አሜሪካ ለምንድን ነው የሚከበሩት? ሀብታም ሀገር ስለሆኑ ነው እንጂ በግብረ ገብ ብትመጣ፣ በምን ብትመጣ፣ በጨዋነት ብትመጣ፣ በምን ብትመጣ ኢትዮጵያ ላይ ላይደርሱ ይችላሉ። በብዙ ቫልዩ ስታየው ግን እሱ የዓለም መለኪያ አይደለም። አየኸው? ስለዚህ ድህነትን የማየው ዝቅ ሳትል ዝቅ የሚያደርግ ታማኝ ሆነ ታማኝ እንዳልሆንክ ሰዎች እንዲጠራጠሩ የሚያደርግ እውነተኛ ሆነ እንደ ውሸተኛ እንድትታይ የሚያደርግ። ምክንያቱም ማንም ቦታ አይሰጥህም እና ሀብት ውስጥ እየመጣ ስትመጣ ግን እንዴት ሀብቱን እንኳን እንዳመጣው ሳይጠየቅ ግን ብዙ ጆሮች ይሰጣል፣ ብዙ ትደመጣለህ። ትክክል ነው እያልኩ አይደለም የምነግርህ። ቢያንስ ግን የሚከተል ሰው ግን ይኖራል፣ አታጣም። ደሃ ከሆንክ የሚከተልህም የለም። ያቺው ምስኪኗ እናትህ ፈጣሪ በጣም የልብህ የምትለው ጓደኛ በጣም እግዚአብሔር ከሰጠ። ስለዚህ እኔ ድህነትን አልወድም፣ ቁጭትም ነበረኝ።